US officials said Sunday. ነገሩ የተጀመረው ከአርጀንቲና ተነስታ በደቡባዊ አትላንቲክ ውቅያኖስ ላይ ስትጓዝ በነበረችው ኤምቪ ሆንዴስ መርከብ ላይ ነው። መጀመሪያ አካባቢ በመርከቧ ላይ የነበሩ ከ140 በላይ ሰዎች ምንም አይነት የበሽታ ምልክት እንደማይታይባቸው ተነግሮ ነበር። ሆኖም ብዙም ሳይቆይ ሁኔታው ተለወጠ። መርከቧ ስፔን ካናሪ ደሴት ውስጥ በምትገኘው ቴነሪ አቅራቢያ መልህቋን ስትጥል ሁኔታው ከቁጥጥር ውጪ የሆነ መጣ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖምን ጨምሮ ከፍተኛ የጤና ባለሙያዎች በቦታው ተገኝተው የመንገደኞቹን ከመርከቧ የመልቀቅ ሂደት በበላይነት ተከታትለዋል። መንገደኞቹ ከመርከቧ ሲወርዱ ሙሉ የደህንነት ልብስ በለበሱ ባለሙያዎች ታጅበው በትንንሽ ጀልባዎች ወደ የብስ እንዲወጡ ተደርጓል። ከዚያም በተለያዩ ሀገራት መንግስታት በተላኩ ወታደራዊና የመንግስት አውሮፕላኖች ወደ የሀገራቸው ተጉዘዋል። እስካሁን ባለው መረጃ በመርከቧ ላይ ከነበሩት ውስጥ ቢያንስ 8 ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን 3 ሰዎች ህይወታቸው አልፏል። አንዱ በመርከቧ ላይ ሲሞት ሁለተኛው ደግሞ ከእርሱ ጋር የቅርብ ንክኪ የነበረው ሰው ሆስፒታል ውስጥ መሞቱ ተረጋግጧል። ይህ ቫይረስ ድንበር ተሻጋሪ መሆኑ የታወቀው መንገደኞች ወደ ሀገራቸው ከተመለሱ በኋላ ነው። አሜሪካ አንድ ዜጋዋ በቫይረሱ መያዙን አረጋግጣለች። ግለሰቡ ምንም አይነት ምልክት ባያሳይም ምርመራው ግን ቫይረሱ በደም ውስጥ እንዳለ አሳይቷል። አሜሪካውያኑ መንገደኞች በናብራስካ ግዛት ኦማሃ ከተማ ውስጥ ለብቻቸው ተለይተው እንዲቆዩ ኳራንቲን ተደርገዋል። በፈረንሳይ በኩል ደግሞ ይበልጥ አሳሳቢ ሁኔታ ተፈጥሯል። አንዲት ፈረንሳዊት ተጓዥ ወደ ሀገሯ በሚበር አውሮፕላን ላይ ሳለች በድንገት የህመም ምልክቶች ማሳየት የጀመረች ሲሆን ፓሪስ ከደረሰች በኋላ ጤናዋ በከፍተኛ ሁኔታ እየተባባሰ መምጣቱ ተገልጿል። ፈረንሳይ 5ቱንም ዜጎቿን ለብቻቸው ለይታ ጥብቅ ክትትል እያደረገች ትገኛለች። በጀርመን 4 ሰዎች በፍራንክፈርት ዩኒቨርሲቲ ሆስፒታል ወደ መኖሪያ ከተሞቻቸው ተልከው እንዲለዩ ተደርጓል። ብሪታንያ፣ ኔዘርላንድስ፣ ኖርዌይ፣ አውስትራሊያና ሌሎችም ሀገራት ዜጎቻቸውን በተመሳሳይ ሁኔታ እንዲለዩ አድርገዋል። የጤና ተመራማሪዎች ወረርሽኙ የት እንደተጀመረ ለማወቅ ወደ ኋላ በመሄድ መርከቧ ሚያዝያ 1 ቀን የተነሳችበትን የአርጀንቲና ጉዞ እየመረመሩ ነው። ዋናው ጥርጣሬ ያረፈው መጀመሪያ ታመው በሞቱት ሆላንዳውያን ባልና ሚስት ላይ ነው። እነዚህ ጥንዶች በአርጀንቲና ደቡባዊ ጫፍ በምትገኘው አንዲት ብርቅዬ ወፍ ፍለጋ ወደ ቆሻሻ መጣያ ቦታ ሄደው ነበር። በዚያ ቦታ ላይ ከአይጥ ቆሻሻ ጋር ንክኪ ሳይኖራቸው እንዳልቀረ ይገመታል። ይሁን እንጂ የኡሹዋያ ከተማ ባለስልጣናት ይህንን ግምት አይቀበሉትም። ከተማ ወደ አንታርክቲክ መግቢያ በመሆኗ የቱሪስት ፍሰቷ እንዳይቀንስ በመስጋት ከ1996 ጀምሮ በዚህ አካባቢ እንዲህ አይነት በሽታ ታይቶ አይታወቅም በማለት ይከራከራሉ ባለስልጣናቱ። ይሁን እንጂ ባለሙያዎች የአካባቢው ስነ ምህዳር ሊለወጥ ስለሚችል አይጦች ቫይረሱን ይዘው ወደ አዲስ ቦታ ተንቀሳቅሰው ሊሆን ይችላል የሚል ስጋት አላቸው። ሌላው መላምት ደግሞ ጥንዶቹ በቺሊ በኩል ሲጓዙ ቫይረሱ ይዟቸው ሊሆን ይችላል የሚለው ነው። የሃንታ ቫይረስ የአንዴስ ዝርያ በደቡብ አሜሪካ ገጠራማ አካባቢዎች በስፋት የሚገኝ ሲሆን በተለይም በቺሊ አይሴን ክልል ውስጥ በቋሚነት ይገኛል። ቺሊ ግን ጥንዶቹ እኛ ሀገር በነበሩበት ወቅት ቫይረሱ በውስጣቸው ሊቆይ ከሚችልበት ጊዜ ጋር አይገጣጠምም በማለት ራሷን ነፃ እያደረገች ነው። ይህ ወረርሽኝ የዓለም ጤና ድርጅትን ትኩረት የሳበው የአንዴስ ዝርያ በመሆኑ ነው። ይህ ዝርያ ብቸኛው ከሰው ወደ ሰው የሚተላለፍ የሃንታ ቫይረስ አይነት ነው። ቫይረሱ አብዛኛውን ጊዜ የሚተላለፈው በአይጦች ሽንት፣ ሰገራ ወይም ምራቅ የተበከለ አየርን ወደ ውስጥ በመተንፈስ ነው። በመርከቧ ላይ ደግሞ ሰዎች በጠባብ ክፍሎች ውስጥ አብረው ስለሚመገቡና ስለሚኖሩ ቫይረሱ በመካከላቸው የመዛመት እድል አግኝቷል። ዶክተር ማሪያ ቫን ኬርኮቭ የተባሉት የዓለም ጤና ድርጅት ባለሙያ ግን አንድ ትልቅ ማጽናኛ ሰጥተዋል። ይሄ ኮቪድ አይደለም፣ ይህ ጉንፋንም አይደለም ብለዋል። ምክንያቱም ሃንታ ቫይረስ በአንድ ኮቪድ በአየር ላይ በቀላሉ የሚንሳፈፍ ወይም እንደ ኩፍኝ በጣም ተላላፊ አይደለም። አንድ ሰው በቫይረሱ ለመያዝ ከታመመ ሰው ጋር ለረጅም ጊዜና በጣም በቅርብ ንክኪ ሊኖረው ይገባል። የሃንታ ቫይረስ ምልክቶች አብዛኛውን ጊዜ ቫይረሱ ወደ ሰውነት ከገባ ከ2 እስከ 4 ሳምንታት በኋላ ይታያሉ። ሆኖም ግን እስከ 6 ሳምንታት ሊዘገዩ ይችላሉ። ለዚህ ነው መንገደኞቹ ለ42 ቀናት ያህል ለብቻቸው ተለይተው እንዲቆዩ ታዘዘው። ዋና ዋና ምልክቶቹ የሚባሉት ከፍተኛ ትኩሳት፣ ድካምና የጡንቻ ህመም፣ የትንፋሽ ማጠር፣ የሆድ ህመምና ማቅለሽለሽ፣ ተቅማጥና ማስታወክ አሉበት። እስካሁን ድረስ ለዚህ ቫይረስ ተብሎ የተዘጋጀ የተለየ መድኃኒት ወይም ክትባት የለም። ሕክምናው የሚሰጠው የሚታዩትን ምልክቶች ለማስታገስና በሆስፒታል ውስጥ የቅርብ ክትትል በማድረግ ነው። ሆኖም አስቀድሞ ሕክምና መጀመር በህይወት የመትረፍ ዕድልን በከፍተኛ ሁኔታ ይጨምራል። ምንም እንኳን ዜናው በመላው ዓለም ትልቅ ትኩረት ቢያገኝም ለተራው ህዝብ ያለው ስጋት እጅግ ዝቅተኛ መሆኑን ባለሙያዎች ይናገራሉ።
ቫይረሱ በገበያ ቦታዎች በትምህርት ቤቶች ወይም በስራ ቦታዎች እንደ ተራ ጉንፋን አይሰራጭም። የብሪታንያ የጤና ድርጅት ኤጀንሲ እንደሚለው ቫይረሱ የሚተላለፈው በቅርብና ለረጅም ጊዜ አብሮ በቆየ ሰው ብቻ ነው። በአሁኑ ወቅት በመርከቧ ላይ የነበሩ ሰዎችና ንክኪ የነበረባቸው ግለሰቦች በሙሉ እየተፈለጉ ክትትል እየተደረገባቸው ነው። ይህ ሂደት ግዙፍ ጥረት የሚጠይቅ እንደሆነም ተገልጿል። የኤምቪ ሆንዴስ የሃንታ ቫይረስ ወረርሽኝ የዓለማችንን የጤና ስርዓት ዳግም የፈተነ ቢሆንም እንደ ኮቪድ-19 አይነት ዓለም አቀፍ ቀውስ የመሆን እድሉ ጠባብ ነው። ዋናው ቁልፉ ጥንቃቄ ማድረግ፣ የተጠረጠሩ ሰዎችን ለይቶ ማከምና የቫይረሱን ትክክለኛ ምንጭ ፈልጎ ማግኘት ነው። በቀጣይ ሳምንታት የሚወጡ ሳይንሳዊ መረጃዎች በቫይረሱ የተጠረጠሩ ሰዎች ተገልለው የሚቆዩበትን ጊዜ ሊቀንሱ ወይም ሊያራዝሙ እንደሚችሉ ይጠበቃል።